ዛሬ ቀለል ያለ ምሳ በህይወት ማዕድ አዘጋጃለሁ። እንግዲህ እዚህ ጋር ዳቦ አለ። ዳቦውን ማብሰያ እቃዬ ላይ አደርጋለሁ። የፈለግነውን የዳቦ አይነት መጠቀም እንችላለን። እኔ የአጃ ዳቦ ነው የተጠቀምኩት። ሶስ አለ። እሱን እዚህ ላይ ዳቦ ላይ አደርገዋለሁ። እንግዲህ ያደረኩትን ሶስ እንደዚህ ዳቦውን አዳርሰዋለሁ። እንደዚህ አዘጋጀሁት። የተፈጨውን ስጋ አደርጋለሁ። እንደዚህ ቅድም የቀባሁት ስጎ ላይ አደርጋለሁ። እንደዚህ ማለት ነው። ከዛ ቀደም ብዬ የከተፍኩት የፈረንጅ ቃሪያ፣ ቀይ ቃሪያ፣ አረንጓዴና ቢጫው እንደገና ደግሞ ዝኩኒ ያለኝ እዚህ ጋር እሱን አደርጋለሁ። እሱን ከማድረጌ በፊት እዚህ ጋር ያዘጋጀሁት እንብላል የተቀመመ ሶስ አለ። እሱን ስጋው ላይ አደርግበታለሁ። ፈልጉትን ቅመም ማድረግ ትችላላችሁ። አሁን ከተፍኩትን ፈረንጅ ቃሪያ አደርግበታለሁ ከላዩ ላይ። ቀደም ብዬ ያዘጋጀሁትን እንደነገርኳችሁ ከላዩ አደርግበታለሁ። የተለያየ ከለር ያለው ቃሪያዎች አሉ። እነሱን ነው ማድረገው። ዝኩኒ ከቅድሙ ሶስ ትንሽ ከላዩ ላይ አደርግበታለሁ። ቁንዶ በርበሬ፣ ጨው፣ ሞዘሬላ ቺዝ አለኝ። እሱን አደርግበታለሁ። እንግዲህ እንደምታዩት በዚህ መልክ አዘጋጅቼዋለሁ። አሁን ኦቨን ውስጥ ከተዋለሁ። ለ25 ደቂቃ ውስጥ ይበስላል። እንግዲህ አሁን ይሄን መስሎ በስሎልኛል። በጣም ቆንጆ ሆኗል። እንግዲህ እንዳያችሁት ዛሬ በህይወት ማዕድ ይህን የመሰለ ቆንጆ ምሳ አዘጋጅቻለሁ። በየቤታችሁ ሞክሩት። በጣም ቀላል ነው። በሚቀጥለው ደግሞ ቆንጆ ምግብ ይዤላችሁ ቀርባለሁ። እስከዛው ቻው።